እውነት ነው፣ ኢየሱስ ክርስቶስ ከኃጢአተኞች ጋር በልቷል፣ ጠጥቷል። ነገር ግን የመጨረሻ መልእክቱ ደግመሽ ኃጢአትን አትሥሪ የሚል ነው። የዓለም መንግሥታትን 20 ዓመት ባልሞላ ጊዜ ውስጥ ያጥለቀለቀው የሰዶማዊነት ማዕበል ወንጌል አማኝ የሆኑ አብያተ ክርስቲያናትን በር አንኳኩቷል፣ ያንዳንዶቹንም መዝጊያ ገንጥሎ ገብቷል። ከቅርብ ጊዜ ወዲህ እንደ ሜኖናይት ዩኤስኤ፣ ወንጌላዊት ሉትራን ቤተክርስቲያን በአሜሪካ እና የስዊድን ቤተክርስቲያንን በመሳሰሉ ሰዶማዊነትን በተቀበሉና በሚያራምዱ የቀድሞ ቤተክርስቲያናት አማካኝነት ወደ ኢትዮጵያ ለመግባት ጥረት ማድረጋቸው የፈጠረውን ነውጥ አስተውለናል። ፕሮቴስታንት ከሚባለው ዲኖሚኔሽን ውስጥ ዩናይትድ ቸርች ኦፍ ክራይስት የተባለው ቤተ እምነት ሰዶማዊነትን በመቀበል ቀዳሚው ነው። ነገር ግን ደግሞ የጸኑና ለጽድቅ የጨከኑ አብያተ ክርስቲያናት ከሌሎቹ የሚለዩበት ምክንያት ኃጢአተኛ ሰዎችን በመውደድና ኃጢአትን ለማጽደቅ በመሞከር መካከል ያለውን ልዩነት በግልጽ በመረዳታቸውና ኃጢአተኛን መውደድ ነገር ግን ኃጢአትን መቃወም በመቻላቸው ነው። ቀድሞ ንጹሕ ወንጌል የእግዚአብሔርን ቃል ሳይበረዝ ይሰብኩ የነበሩ አብያተ ክርስቲያናት ዛሬ ግን ትዳርን፣ ስነ ጾታንና ቅድስናን በተመለከተ ከቃሉ ያፈነገጠ አደገኛ የአመጽ መንገድ ጀምረዋል። አንዳንዶች የተመሳሳይ ጾታ ጋብቻን ፈቅደዋል። አንዳንዶቹም በግልጽ ሰዶማዊ መሆናቸው የሚታወቁ ሰዎችን የተቋሞቻቸው መሪ አድርገው ሾመዋል። ሌሎች ታማኝ የእግዚአብሔር መንግሥት ቅሬታዎች የሆኑ አብያተ ክርስቲያናት ግን ይህንን የዘመን ፍጻሜ ምልክት የሆነውን የአመጽ ተግባር በጽኑ ተቃውመዋል። ስለዚህ ጥያቄው ከስሜታዊነት ሳይሆን ከመጽሐፍ ቅዱሳዊ እይታ አንጻር ሰዶማዊነትን በይፋ የተቀበሉ ራሳቸውን ክርስቲያን ብለው የሚጠሩ ተቋማት የትኞቹ ናቸው? ይህንን ጉዳይስ ክርስቲያኖች እንዴት ሊረዱት ይገባል የሚለውን በዚህ ቪዲዮ እንመለከታለን። እንዲህ አይነት መጽሐፍ ቅዱሳዊ መልእክቶችና ምስክርነቶች እንዲደርሱ ሱፐርናቹራል ቻናልን ሰብስክራይብ ማድረግ፣ የደወል ምልክቷን መጫንና ይህን ቪዲዮ ላይክ እና ሼር ማድረግ አትርሱ። በቅድሚያ አንድ ጉዳይ ግልጽ ሊሆንልን ይገባል። የዚህ ቪዲዮ ዓላማ ሰዎችን እንድንጠላ ወይም የሆኑ ቡድኖችን ለማጥቃት ሳይሆን የመጽሐፍ ቅዱስን ባለስልጣንነት ግልጽ ማድረግና የባህል እና የዘመን ለውጦች ቤተክርስቲያንን እንዴት እንደሚቀይሯት ለማሳየት መሆኑን ለማሳሰብ እንወዳለን። የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ላይ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም ከኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ይላል። ሰዶማዊነት ከኦሪት ዘመን ጀምሮ ሰዎች ይፈጽሙት የነበረ የአመጽ ተግባር እንደሆነ መጽሐፍ ቅዱስ ይናገራል። አሁን ባለንበት ዘመን ግን በዓለም ላይ ሕጋዊነትንና የመንግስታትን ድጋፍ ማግኘት የጀመረው በፈረንጆቹ አቆጣጠር በ2000 ዓመተ ምህረት በሚሌኒየሙ መግቢያ አካባቢ ነበር። አውሮፓ ደግሞ ለጉዳዩ ዕውቅና በመስጠት ቀዳሚዋ አህጉር ስትሆን አውሮፓዊቷ አገር ኔዘርላንድስ ወይም ሆላንድ ናት። በ2010 ዓመተ ምህረት የተመሳሳይ ጾታ ጋብቻን ሕጋዊ በማድረግ ፈርቀዳጅ ሀገር የሆነችው ሆላንድን ተከትሎም ቤልጂየም፣ ስፔን፣ ስዊድን፣ ኖርዌይ እና ሌሎችም በርካታ የምዕራብና የሰሜን አውሮፓ አገራት ከ2001 እስከ 2015 ዓመተ ምህረት ባለው ጊዜ ውስጥ ሰዶማዊነትን በአገራቸው ሕጋዊ አደረጉ። እንዲሁም ወጀቡ ወደ ሌሎችም አህጉራት መስፋፋቱን ቀጠለና ካናዳ በ2005፣ ዩኤስኤ በ2015፣ አርጀንቲና በ2010 ከዚያም ቀጥሎ ብራዚል፣ ዩሩጓይ፣ ኮሎምቢያ፣ ቺሊ፣ ኒውዚላንድ፣ አውስትራሊያና ታይዋን እስከ 2019 ዓመተ ምህረት ድረስ በሰዶማዊነት ጎርፍ ተጠራርገው ተወሰዱ። ከአፍሪካ አገራት እንደ ኢትዮጵያውያን አቆጣጠር እስከ 2018 ዓመተ ምህረት ድረስ ብቸኛዋ ይህንን አመጽ የተቀላቀለች አገር ደቡብ አፍሪካ ብቻ ናት። የዓለም መንግስታትን 20 ዓመት ባልሞላ ጊዜ ውስጥ ያጥለቀለቀው የሰዶማዊነት ማዕበል ወንጌል አማኝ የሆኑትን አብያተ ክርስቲያናትን በር አንኳኩቷል፣ የአብዛኞቹንም በር ገንጥሎ ገብቷል። ከደቡብ አፍሪካ በስተቀር ሁሉም የአፍሪካ ሀገሮች ኢትዮጵያን ጨምሮ ሰዶማዊነትን በመቃወም በመንግስትም በቤተ ክርስቲያንም ደረጃ በጠንካራ አቋም በመቃወም ተቋቁመው ቆይተዋል። ከቅርብ ጊዜ ወዲህ ግን እንደ ሜኖናይት ዩኤስኤ፣
ወንጌላዊት ሉተራን ቤተክርስቲያን በአሜሪካ እና የስዊድን ቤተክርስቲያንን በመሳሰሉ ሰዶማዊነትን በተቀበሉና በሚያራምዱ የቀድሞ አብያተ ክርስቲያናት አማካኝነት ወደ ኢትዮጵያ ለመግባት ጥረት ማድረጋቸው የፈጠረውን ነውጥ አስተውለናል። ይህም በክርስቲያኖች ዘንድ ግርታን የፈጠረና ይልቁንም ብዙዎችን ያስደነገጠ ጉዳይ ነው። ነገር ግን የኢትዮጵያ መንግስትም ወንጌላውያን አብያተ ክርስቲያናትም በጽኑ የሚቃወሙት ሰዶማዊነት ዘልቆ የገባባቸው ቀደም ሲል በጠቀስናቸው አገራት ውስጥ የሚገኙ ቀድሞ ወንጌል አማኝ የነበሩ አሁን ግን የአመጽ ማስፈጸሚያ የሆኑ የእምነት ተቋማት የትኞቹ እንደሆኑ ማወቅ ከድንጋጤም ከስህተትም ይጠብቃል። ቀጥሎ ሰዶማዊነትን በአንድም በሌላም መንገድ የተቀበሉና የሚተገብሩ ራሳቸውን ክርስቲያን ብለው የሚጠሩ ቀድሞ ወንጌል አማኝ የነበሩ የእምነት ተቋማት እንመለከታለን። በቅድሚያ ፕሮቴስታንት ከሚባለው ዲኖሚኔሽን ውስጥ ሰዶማዊነትን የተቀበሉትን ስንመለከት ዩናይትድ ቸርች ኦፍ ክራይስት ወይም ዩሲሲ የሚባለውን ተቋም በቀዳሚነት እናገኘዋለን። ይህ ቤተ እምነት ቸርች ወይም ቤተ ክርስቲያን የሚል ስያሜ ይኖረው እንጂ ሰዶማዊነትን አጽድቀው ከተቀበሉ የእምነት ተቋማት ከቀዳሚዎቹ ተርታ ይመደባል። ራሳቸውንም አቃፊ እና አካታች ነን ሲሉ ይጠራሉ። ኤጲስኮፓል ቸርች ዩኤስኤ ወይም ኤጲስቆጶሳዊ ቤተ ክርስቲያን ነኝ የሚለው በአሜሪካ የሚገኘው የእምነት ተቋም ደግሞ ሁለተኛው ነው። ኤጲስኮፓል ቸርች ዩኤስኤ በአሜሪካ የሚገኘው አንግሊካን የሚባለው ዲኖሚኔሽን አባል ሲሆን የተመሳሳይ ጾታ ጋብቻና የሶዶማዊነት አመጽ ውስጥ ያሉ መሪዎችን የእምነት ተቋሙ መሪ አድርጎ በመሾም ይታወቃል። የአሜሪካው ኢቫንጀሊካል ሉትራን ቸርች ኢኤልሲኤ ወይም ወንጌላዊት ሉትራን ቤተክርስቲያን በመባል የሚታወቀው ተቋም ደግሞ የመንግስት ሕግ ይፍቀድ እንጂ ሰዶማዊ አገልጋዮችንና መሪዎችን መሾም ብቻ ሳይሆን ተመሳሳይ ጾታንም ያስፈጽማል፣ ፈቃድም ይሰጣል። ከፕሮቴስታንት ዲኖሚኔሽን ውስጥ ሰዶማዊነትን የተቀበለው አራተኛው ቤተክርስቲያን ፕሬስባይቴሪያን ቤተክርስቲያን ይባላል። በዩናይትድ ስቴትስ ኦፍ አሜሪካ የሚገኘው ፕሬስባይቴሪያን ቸርች ደግሞ በቅርብ ጊዜ መተዳደሪያ ሕገ ደንቡን ቀይሮ እንዲሁ ሰዶማዊ አገልጋዮችንና ጋብቻዎችን በይፋ አጽድቋል። በሁለተኛነት ሜቶዲስት የሚባለውን ዲኖሚኔሽን ስንመለከት ሜቶዲስት አብያተ ክርስቲያናት ለአስርተ ዓመታት ከፈጀ ክርክርና ውዝግብ በኋላ የዩናይትድ ሜቶዲስት ቤተክርስቲያን በ2024 ዓ.ም በሰዶማዊ አገልጋዮችና በሰዶማውያን ጋብቻ ላይ ጥሎት የነበረውን እገዳ ሙሉ በሙሉ በማንሳት በሩን ለሰዶማውያን ወለል አድርጎ ከፍቷል። ከዚህም የተነሳ ከመካከላቸው ይህንን የተቃወሙና በእግዚአብሔር ቃል ላይ የጸኑ አማኞች ግሎባል ሜቶዲስት ቸርች በሚል ራሳቸውን ለይተው እግዚአብሔርን በጽድቅ በማምለክ ላይ ይገኛሉ። ነገር ግን ግሬት ብሪትን ወይም እንግሊዝ ውስጥ የሚገኘው ሜቶዲስት ቸርች ኦፍ ግሬት ብሪትን የተሰኘው ቤተክርስቲያን ከአመፀኞቹ ጎራ በመሰለፍ የተመሳሳይ ጾታ ጋብቻን ፈቅዷል። እነዚህ የቀድሞ አብያተ ክርስቲያናት የዘመኑ የሶዶማዊነት ጎርፍ ጠርጎ ይውሰዳቸው እንጂ ነገር ግን ደግሞ እንደ አብዛኛዎቹ ወንጌላውያን አብያተ ክርስቲያናት ፔንቴኮስታል ወይም ጴንጤቆስጣዊ አብያተ ክርስቲያናት፣ ሳውዘርን ባፕቲስት የሚባሉት እንዲሁም ጉባኤ እግዚአብሔር ወይም አሴምብሊስ ኦፍ ጋድ እና ግሎባል ሜቶዲስት ያሉ አብያተ ክርስቲያናት እስካሁን ድረስ ጸንተው ሰዶማዊነትን በመቃወም ንጹሕ ወንጌልን በመስበክ ላይ ይገኛሉ። እነዚህ የጸኑና ለጽድቅ የጨከኑ አብያተ ክርስቲያናት ከሌሎቹ የሚለዩበት ምክንያት ኃጢአተኛ ሰዎችን በመውደድና ኃጢአትን ለማጽደቅ በመሞከር መካከል ያለውን ልዩነት በግልጽ በመረዳታቸውና ኃጢአተኛን መውደድ ነገር ግን ኃጢአትን መቃወም መቻላቸው ነው። በአንጻሩ ደግሞ ያልጸኑና በእግዚአብሔር ቃል ላይ ያመፁ በዘመኑ የአመፃ ነፋስ የተወሰዱ አብያተ ክርስቲያናት ታዲያ እንዴት ከእግዚአብሔር ቃል ፈቀቅ ብለው ለርኩሰት እጃቸውን ሰጡ? እነዚህ አብያተ ክርስቲያናት የተሸነፉባቸው ምክንያቶች በርካታ ቢሆኑም ዋና ዋናዎቹን ባጭሩ እንመልከት። የመጀመሪያው ምክንያት በእነዚያ አብያተ ክርስቲያናት ውስጥ የእግዚአብሔር ቃል የነበረውን ስልጣን በባህል እና በዘመናዊ አስተሳሰብ እንዲነጠቅና ዘመናዊ አስተሳሰብ ወይም ባህል የተቋማቱ መሪ እንዲሆን በመደረጉ ነው። የእግዚአብሔር ቃል በሮሜ ምዕራፍ 12 ቁጥር 2 ላይ በልባችን መታደስ እንድንለወጥ እንጂ ይህንን ዓለም እንዳንመስል አጥብቆ የሚያስጠነቅቀን ለዚህ ነው። ሁለተኛው ምክንያት
አደገኛ የሆኑ የቃላት አተረጓጎሞች እና የቋንቋ አጠቃቀሞች ናቸው። ለምሳሌ ሰዎችን መውደድ፣ መቻቻል፣ መቀባበል እና አካታችነት የሚሉ ቃላትን ያለ አግባብ በመተርጎም ሰዎችን መቀበል ብቻ ሳይሆን ኃጢአትን በቤተ ክርስቲያን ውስጥ ብንፈቅድ ችግር የለውም ወደሚል አደገኛ እና የተሳሳተ ድምዳሜ ላይ በመድረሳቸው ነው። ሦስተኛው ለአንዳንዶቹ አብያተ ክርስቲያናት መሳት ምክንያት የሆነው ደግሞ ከእግዚአብሔርና ከቃሉ ይልቅ ሰዎችን ማስደሰት ላይ ትኩረት በማድረጋቸው ነው። ቅድስናንና ጽድቅን በመስበካቸው ምክንያት ምዕመናንን እንዳያጡ በመስጋት ወንጌልን ለምድራዊ ጥቅም ሲሉ በመሸቃቀጣቸው ምክንያት ነው። ስለዚህም የእግዚአብሔርን ፈቃድ ሳይሆን የሰዎችን ፍላጎት በማገልገል ላይ ተጠምደዋል። አራተኛው በድፍረት ሰዶማዊነትን እንቃወማለን ብለው መጽናት ያልቻሉበት ምክንያት ይህንን ቢያደርጉ አንድን የማህበረሰብ ክፍል ትጠላላችሁ የሚል ስም እንዳይሰጣቸው በመፍራት ነው። መጽሐፍ ቅዱስ ይህንን ጉዳይ አስመልክቶ በተለይ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ላይ ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ መጽሐፍ ቅዱስ ሰዎች አስቀድሞ ከነበሩበት የኃጢአት ልምምድ ወጥተው እንዲለወጡ ያስተምራል እንጂ የኃጢአት ልምምዳቸውን ወደ ቤተ ክርስቲያን ይዘው እንዲመጡና በዚያው ዓለማዊ ሕይወታቸው እንዲቀጥሉ በፍጹም አያስተምርም። ታዲያ ክርስቲያኖች ለእንደዚህ አይነት ሁኔታ ምን አይነት ምላሽ መስጠት አለባቸው? ሰውን ሁሉ መውደድ፣ እውነትን በግልጽ መናገር፣ ከጥላቻ መራቅ፣ በኃጢአት ላይ አለማመቻመች፣ ከዘመናዊና ከባህላዊ አስተሳሰቦች ሁሉ በላይ ለእግዚአብሔር ቃል ቅድሚያ መስጠት አለባቸው። እውነት ነው፣ ኢየሱስ ክርስቶስ ከኃጢአተኞች ጋር በልቷል፣ ጠጥቷል። ነገር ግን የመጨረሻ መልእክቱ ደግመሽ ኃጢአትን አትስሪ የሚል ነው። ከታሪክ እንደምንረዳው አብያተ ክርስቲያናት ወደዚህ ዓመፅ ውስጥ የሚወድቁት በሰዶማውያን ምክንያት አይደለም። ነገር ግን ዓይኖቻቸውን ከእግዚአብሔርና ከቃሉ ሥልጣን ላይ አንስተው ወደ ዘመናዊነት፣ ወደ ልማዳዊ አመለካከቶችና ሰዎችን ወደ ማስደሰት አስተሳሰብ ውስጥ ሲገቡ እንዲሁም ለምድራዊ ጥቅም ሲሉ ከእግዚአብሔርና ከቃሉ ይልቅ ለገንዘብ መገዛት ሲጀምሩ ነው። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 ላይ። ያ ዘመን አሁን ነው። ስለዚህ እንዲህ ብላችሁ ጸልዩ። እግዚአብሔር አባት ሆይ እውነትን ያለ ትዕቢት፣ ፍቅርን ያለማመቻመች የምንገልጽበትን የመንፈስህን ኃይል አልብሰን። በኢየሱስ ክርስቶስ ስም አሜን።